ባለቤት የዳግም አባት በግፍ የተገደለበት ቀን ነው። አንደኛው ደግሞ ምን እናቴ ቃል እመኝኝ አጠፋሻለሁ። ቤቴ ሰላሜን ማግኘት አልችልም እንዴ? ሁሉ ነገር ላይ ጥልቅ አትበይ። ፊቷ የሆነ ያሞኝ ቢመስልም ኃይለኛ ሴት ነች። ታውቃለህ፣ የቤት ሰራተኛ ነሽ፣ ስለኔ ምንም አይመለከትሽም ማለት እኮ ነው። ለነገሩ ይበለኝ፣ እኔ ነኝ ያለ አንድም ነገር ሳያስቀር እኮ ነው ለሚስቱ ሙሉ ፋይሉን ያስቀመጠላት። ይሄ መረጃ ማስዋጋ እያለ እሷን ምንም ማድረግ አልችልም። ቦታ የፊት ያልኩት እንደ ልጅሽ ነው ማይ ስትለኝ እውነት አድርጌ የተቀበልኩ ሞኝ። ያው ስለኔ የምታስበው ነገር በስተመጨረሻ የሚፈወጥ ዳግም የተደበቀውን ትልቅ ሚስጥር ሰማ። ይሄን የሰማው ዳግም ምን እናቴ በማለት በድንጋጤ ፈጦ ቀረ። ወይዘሮ ገኒም የምትለው ነገር ጠፋባት። ይሄን ነገር ለሱ ብላ ነው እሱን ለመጠበቅ ስትል የደበቀችው። በኃይሉ ሰው ገዳይና ሰው ጨራሽ ስለሆነ ይሄንን እንዳቅባት አልፈለገችም። ፀሐይዬን ወደ ቤት ይዘዋት መጡ። በባለፈው ፓርት ተጨንቀን ነበረ ምን ሆና ሊሆን እያልን፣ ነገር ግን ልታመልጥ ችላለች። በጣም ደስ የሚል ነው። ሰላምዬና ብሌን ተጣሉ። ካሁን በኋላ ስራሽ ላይ አተኩሪ፣ እኔን ወሬ እንድታወሪኝ አልፈቅድልሽም ስትላት፣ ብሌንም በጣም ተናደደች። ብሌን ጆን ስራ ስላየችው የመጣበት አላማ ምንድን ነው በማለት ስለተገነዘበችው አሁን ላይ ጆና ብሌን ተፋጠዋል። ያቀደውንም እቅድ እያወቀችበት ነው። ነገር ግን ልትናገርም ፈቃደኛ አይደለችም። ልትናገር ብትል እንኳን ሰላምዬ በጸጸት ራሴን እየጎዳው ነው በማለት ብሌን ማነች ቃልዬ በተናገረቻት ነገር ልቧ ተሰበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 86 ተለቀቀ። በባለፈው ፓርት ላይ እንግዲህ ወደ ክፍል 85 ስንመለስ በኃይሉ የተባለው ግለሰብ ወደ ፀሐይዬ ወደ አሰረባት ፀሐይዬ ክላስ ነበር ሄደው ሽጉጡን ደቅኖ ማን ነው ውስጥ ያለው ብሎ ሽጉጡን ሲይዝ እነ ቃልና አገታቸው ነበረ የመሰለን። በእውነቱ እነሱ ግን በጣም ጎበዝና ስማርት ማይ እንዳላት ማለት ነው። ፀሐይዬ ያደረገውን ሁሉ ወንጀል ስለምታውቅ የሰለሞንን ገዳይ ዛሬ ነው ቀኑ የገደልክበት የሙት ቀኑ ብላ ያን ደብዳቤ ነበረ ጽፋ ያስቀመጠችለት። ያንን ጽሑፍ ሲያይም ደንግጦ ማለት እያለ ራሱን በጥያቄ ሲወጥር ነበር። ሰለሞን ሙተህ እንኳን እንዴት እስከ ዛሬ ይህን ሁሉ ሚስጥር እያወቀች ታዲያ እንዴት ተወችኝ እያለ ያንን ደብዳቤ ሲያነብ ነበርና ይሄን ያደረግሽው ቃልነሽ እያለ ሲናደድም ቢውል ካሁን በኋላማ እነሱ ግቢ በፍጹም አልሄድም እያለ በጣም ራሱንም እየወቀሰ የሚገኘው በኃይሉ አሁን ላይ በጣም ራሱ ላይ ወቀሳ ጀምሯል ማለት ነው። ቃል ላይም እየፎከረ ይገኛል ማለት ነው። እንግዲህ ቃልን ይዘዋት በመሄዷ ቃል እንግዲህ የተቀየረች ይመስላል። እንግዲህ አሁን ላይ ሳያት በጣም ደስተኛ ሆና ስታስመስል ራሱ እያስመሰልኩ ነው ተቀየረች ወደ ማስመሰሏ ድራማ ወደኋላ ወደፊት እያለ የምትን የሚልበት ነው የሚጎተትበት ጊዜ ነው ማለት ነው። ቃል አሁን ከተቀየረች በእርግጥ እናትነቷን ሀረኩና እናቱ ሀረኩና አሁን ላይ ግን ወላጅ እናቷ ሰላምን እንዳደረገች ነው የሚታያት ማለት ነው። እዚህ ላይ ግን ስላላወቀኝ በሌላው ነገር እንዴት ሰው ማዳን በህይወቴ ራሱ ስለ ዳንሽልን ደስ ብሎኛል እያለች በጣም እየተደሰተ ትገኝ ነበር ቃልዬ ማለት ነው። በመጨረሻ አመሰግናለሁ ስትላይ አንቺን ምንም ስላልሆንሽ እናመሰግንሻለን እያለች ቃልዬም ስትል ነበር ቃልዋን ማለት ነው። አይ ፀሐይም በጣም ነው የማመሰግነው በኃይሉ ከቤተ ክርስቲያን ስመጣ እኮ ይዞኝ ነው እንደዚህ ያደረገኝ እያለች ፀሐይ እንግዲህ
ከበላይ ምግብ ራሱ ስንት ቀኗ ሆኗታል። ደግሞ በጣም የሚያሳዝነው ነገር እገንዬ ቤት ምንም ምግብ የሚባል ነገር በቤት ውስጥ የለም። በዚህ ጊዜ እሷም እንግዲህ ለ3 ቀን ለ4 ሳምንት ሙሉ ታስራ ምግብ ሳትበላ ነው የቆየች። ምንም ይሁን ቆይ አይዞሽ በቃ ቆንጆ ምግብ ጣፋጭ እያዘጋጀችልሽ ነው ትሰጥሻለች እያለች ቃልዬ ሀብታም ልጅ ማለት ነው። ከዛም እንዴ ቶሎ ቤስቲ ቃልዬ ድምፅሽን ቀንሽ እያለች ፍሬዘር ያለውን ነገር ለአሁን አምጭላት እንዴ ምግብ እኮ ከበላይ ቆይታለች ስትላት እቤታችን እኮ ፍሬዝ የለም ስትላት ይህ ጊዜ በጣም ትደነግጣለች። ቃልም ማለት ነው ቃልዬ እሺ በቃ ይህን እያወራቻት ስለነበረ በጣም እየተሰማት ነበረ ማለት ነው ወይዘሮ ገኒ። በመጨረሻ ግን ቃልዬም ፀሐይን እንትን እያለቻት አይዞሽ እያለቻት ከጎኗ ሆናለች እና ትታቸው መታ ቁጭ አለኝ። እንዴ ማዘር ምን ሆንኩት እያለቻት ነበረ ማለት ነው ቃልዬ። አይ ምንም አትጩሂ ፀሐይ እንቅልፍ ወስዷታል እቤት የሚበላ የሚቀመስ የለም ስትላት እንዴ ፍሬዘር ምን ካለ ትንሽዬም ቢሆን አምጪ እስከምትሰሪ እንትን ስትይ የሚሰራ ምንም የለ በቃ ከጎረቤት አመጣለሁ እያለኝ። እንዴት ነው ተጎረቤት ሰዎች እስከሌላቸው ይኖራቸዋል። እኛ ጎረቤት እኮ ከሌለ ከኛ ቤት ካላቸውም እነሱም እንደዛው እንደዚህ ነው የምንደራረገው እንሰጣጣለን ስትላት ነበር። እና ቃልዬም ዝም በማለት እንግዲህ እንደውም አምጪ ስልኩን እኔ መደወል አለብኝ እያለቻት ነበረ። ወደ ሰላም ጋር ደውዬ ሁሉንም ነገር እነግራታለሁ ብር ትንሽ እንድትልክልን እና ለአሁን መገዛዣ እንዲሆነን እያለች ነበረ ቃል ማለት ነው። በቅንነት አስባ ለመደወል ከገኒ ላይ ስልኩን እየተቀበለችው ማለት ነው። በመጨረሻ ወደነ ብሌን ጋር ስንሄድ ብሌን እንግዲህ ስኪኑን ይዞ በባለፈው ፓርት ላይ እንደዛ እንትን ሲላል ነበረ። የወፏን ታሪክ እና የቤተሰቦቿን ታሪክ ስላዋያት ያን ቢላዋ ለደህና አይደለም ያመጣኸው ምንድን ነው ስትለው ጆ ደንግጦ የሚለው ሁሉ ጠፋበት ማለት ነው። እናም በዚህ የተነሳ ጆ እባክሽን በቃ ክላስ የለቀሽ ውጭ ቢላትም ነው እያለች ነበረማ ሊነግራት ፈቃደኛ ስላልሆነ እትዬ ስትል ምን እየማድረግ እየፈለግሽ ነው እያላት ነበረ ማለት ነው። እናም በዚህ የተነሳ ቃል ብሌንም ይሄንን እያለች እየሮጠች ሰላም እየዛው ትመጣለች ማለት ነው። እና መታዛው እንግዲህ እያየ ምንም መሳሰቂም እዛው ላይ ሆና ማለት ነው ስልክ ትደውልላታለች። ስልክ ስትደውል ብሌንን ተናገር እያሉ እያወዛወን ነበረ። ብሌንም ግን ገና አልተናገረችም። ጆም እንግዲህ በፍርሃትና በጭንቀት የተደበቀው ሚስጥሩ ስለታወቀበት ማነህ አንተ እያለችው ነበር። ነገር ግን የሚያሳዝነው ነገር ብሌንም ሳትነግራት ቃልዬ ስልክ ትደውላለች ማለት ነው። ቃልዬ ስልክ በደወለች ሰዓት እንግዲህ ሰላምዬ እዛው ሆና ታነሳዋለች። ምን ልትሰሪ ነው እንዴ እንደዚህ ነው እንደምመልሽልኝ እያለች እንግዲህ ቃልዬ ስትናገራት እሳቱን አለች ፀሐይ ማለት ነው። እና በዚህ የተነሳ በቃ ይሄንን ነው እያለች ትታቸው ከነ ብሌን ጋር ትሄዳለች ማለት ነው። እዛ ሄዳ ሳሎን ሆና ሳሚም ይሄዳለሁ ብሎ ሻንጣውን ሲያዘጋጅ አልነበረ አይቻልም በዚህ ቤት ኃላፊም ሁሉንም ነገር እኔ ነኝ። ስለዚህ አትሄድም እኔን ረግጠህ ከሄድክም ሄድ ስትለው አይ አንቺን ረግጬ እና ሳሚም ስለቀረ መጨረሻ ላይ ደግሞ ከጁ ጋር አብረው ሰላም ትታቸው እንደወጣይ ምንድነው ምን አድርጎች ነው እያለ በሚላት ሰዓት አንተ ምን አገባህ አይመለከትህም ስትለው እንግዲህ በጣምም ስሜታዊ ይሆናል። እማይመለከትህ የሰው ጮኛ ላይ የማይመለከትህ ላይ የምትገባው አንተ ምን አገባህ አለችህ እኮ እያለ እንግዲህ ጆ እየሳቀበት ነበር። አንገቱን እንቅብ ያደረግም እንግዲህ ሳሚ ማንም እንድናገረው አይፈልግም። ድሮም እንትን እያለ ነው። ምንም አትፈልገኝም፣ ምንም አታድርገኝ፣ በሷ ግን የሚመጣ ሰው ምንም ይሁን ምን ማንንም አልለቅም በማለት ነው እንትን ሲለው እንዴ አያገባህም ማለችህ እኮ እያለው ነበረ ማለት ነው። እናም በመጨረሻ እንግዲህ ማነች
ቃልዬ ደውላ እንደዛም ብትላት ልሰማት አልቻለችም። እያለቀሰ ቃለት ተናገረቻት። ቃል መቼም ቢሆን እሷ አታምነኝም እያለች መቼም ብቀየር ሰው ልረዳበት ነው ብትላትም ይህ ምንድን ዝቤ ልምጣ ልትይ ነው ብላ መጥፎ ቃል ስትናገራት በጣም ታለቅሳለች። ቃልዬ ማለት ነው ሰው ሊረዳበት ነው በማለት ምክንያቱም ፀሐዬ በራብ ልትሞት ነው ተጎረቤትም ቢሆን ሂጅ ለምናለሁ ብላ ነው እንዴ ልለምኝ እያለቻት ነበረ ቃል ማለት ነው። እናቴን እጠይቃለሁ ብላ ነበረ የደወለችው። ሰላምዬ ለምሰጠቻት መልስም በጣም በኋላ ላይ ስትነግራት ፀሐዬ ማነች ገንዬ በጣም ታለቅሳለች ማለት ነው። ማነች ሰላም ማለት ነው በጣም ትጸጸታለች። ቃልም እያለቀሰች ከድንገት ዳግም ሲመጣ ምንድነው እናቴ በሚላት ሰዓት ምንም አለችው። ምንድነው ብሎ ሩጣ ቃል ዳግምን ታቅፋለች። እንዴ ቃል ምን ሆነች ነው እያለቀሽ እኮ ነው ቢላት በቃ ትነግረዋለች። እናቷን ተናግራት ሰው እንትን ብሎብን የምንበላው ቤት አተን በዚህ ምክንያት ነው ልጅ ስትለው ቃል ማን ነው ዳግም ምንም ቢሆን ለእናቱ እሱ ቃል ብሌንን ለማናደር ብሎ ማን ነው ሳሜን የሚሉትን ሁሉ በቅናት ልቀማኝ ነው በማለት እዛው ታውሯል ማለት ነው። በመጨረሻ ይሄንን ሲሰማ ለምን እናት ይሄን አልነገርሽኝም ለምን በማለት እንግዲህ በጣም ይናደዳል። ቃል ነይ በማለት እጇን ጎትቶ ነበረ ይዟት ወደ ሱቅ የሄዱት ማለት ነው። በመጨረሻ እንግዲህ ዳግም እናቴን እንትን እያልኩኝ ወይኔ ምን አይነት መታደል ነው እንደው አረ ጠብቀኝ ደከመኝ ልቤ ፈነዳ ብትለውም እነሱ እየሮጠ ነው። እናቴ እኮ ራብ እየሞተች ነው እኔ ራበኝ እያለ ተረጋጋ ደግሞ እኮ አራብም ደግሞ እንትን አላለም ብትለውም አንቺ ቀስ ብለሽ እያረፍሽ ነይ ብሏት እንግዲህ ከሱቅ ገዝተው ይዘው እየመጡ ነበረ ማለት ነው። እንግዲህ ዳግምም ይዞ እየመጣ ሳለ እንግዲህ በጣም እንትን ብሏል ማለት ነው። ቃልዬ ተዳክማለች እየሮጠች ነበርና እና በመጨረሻ ወይዘሮ ገኒ ስትነግራ ሁሉንም በጣም ታለቅሳለች ማለት ነው። ሰላምዬ እንደዚህ ለሁለተኛ ሳታርጊ ምንም ቢሆን እሷ ተቀይራይ ሰውን ለመርዳት ደግሞ ለምን ብሎ እንትን አይባልም። አይ አንፈልግም አሁንማ አንፈልግም በማለት ትነግራታለች ማለት ነው። በመጨረሻ እንግዲህ ይህንን ስትሰማ በጣም ትናደዳለች ሰላምዬ ማለት ነው። ገዝተው እንግዲህ ይዘው ይመጣሉ ማለት ነው። ብሌን በመጨረሻ እኔ እንደዚህ ያደረኩት አንተ እንድትርቀኝ ነው። ለምንድን ነው እንደዚህ አይነት አንተ ስትቀርስ የተሰማኝ እያለ አፍቅራው በሁለቱ እንትን መሀል ትገኛለች ብሌን ማለት ነው። እሱ ልጅ ያለው ራሱ እያለች መራቅ ነው ያለብኝ እያለች ራሷን እንትን እያለች ትገኛለች። በመጨረሻ እንግዲህ ወደ ገኒ ጋር ስንመጣ ገኒና ፀሐይ ምንድን ነበረ እዛ ስታስቀምጭ እኮ ያን ደብዳቤ አይቼዋለሁ ምንድን ነው ያስቀመጥሽው እኔን ይዘሽ ስመጭ ጎረቤቴ ጓደኛዬ ስትላት አይ የሙታ አመት ስለሆነ ዛሬ የገደልክበት ቀን ነው የዳግምን አባት ብላ የጽፋለት ያንን ሁሉ ማስታወሻ ስታስቀም ሁለተኛ እዛ እንዴት በማለት ነበር ከዛ ይሄንን እያወራቻት ዳጊ ከድንገት ምጥት ይላል ማለት ነው። ዳጊ ሲመጣ እንግዲህ አባቴን ሰው ነው የገደለው እያለ ነበር ማለት ነው። የዚህ ጊዜ ድንግጥ ትላለች። ምክንያቱም ለብዙ አመታት ደብቀው የኖረችው አንድ ልጇን እንዳታጣ ነው። በኃይሉ ሰዎችን መግደል ነው። አሁንም የጆ አባትን ገሎ ሌሎች እንደገደሉት አድርጎ ነው እንግዲህ እያሰበ ያለው ማለት ነው። እናም ሊያስገድላቸው ያለው እና በዚህ የተነሳ ነው የደበቀችው ማለት ነው። እና እንግዲህ መጨረሻ ላይ ዳግም የተደበቀውን የአባቴን ገዳይ አምጪ ብሎ ነው እንግዲህ እናቱን የሚይዛት ማለት ነው። ይሄን ያስቀመጥኩት ስትል ስለሰማት ድንግጥ ነው ያለችው። የተደበቀው ሚስጥር በዳግም ቁጥጥር ገባ። የአባቱ ገዳይ ማን ይሆን ብሎ እንግዲህ ሌላ የቤት ስራ እና ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ